እነሆ ዱንያ ላይ የሰው ልጅ ከምንም በላይ ደስተኛ የሚሆነው ልቡ ሰላም የሚያገኘው ውስጡ ላይ ለወንድሙ ለእህቱ ጥላቻ የሌለው ልብ አላህ ተባረከ ወተዓላ ሲያድለው። አማ ልብ ውስጥ ጥላቻ፣ ምቀኝነት፣ ሸር ማሰብ ካለ የሰው ልጅ ከዚህ በላይ ሊሸከመው የሚችል ከባድ ሸክም አይኖር። በየጊዜው ቤታችንን ካላጸዳ ነው እንደሚቆሸው በሸረሪት ድር እንደሚሞላው ሁሉ ቀልብም ልብም በየጊዜው ሆን ተብሎ ስራዬ ተብሎ ካላጸዱት ይቆሻል፣ ይበላሻል፣ ይታመማል። ለሰዎች ኸይር በማሰብ ለሰዎች በማዘን ፋንታ ሰዎች ላይ ይጨክናል፣ ለሰዎች ሸርን ያስባል። ወሀሉም መጀራ ጀሃነም የሚገባ ሁሉ ቀልቡ ተበላሽቶ ነው፣ ቀልቡ ደርቆ ነው፣ ቀልቡ ታሞ ነው። ጀነት የሚገባ ሁሉ ቀልቡ ጠርቶ ነው፣ ቀልቡ ጸድቶ ነው፣ በአላህ ውዴታ ተሞልቶ ነው። ስለዚህ ለየትኛውም የሰውነት አካላችን ከምንሰጋው ከምንሳሳው በላይ ለልባችን እንሳሳ ይገባል። ውጫዊ የሰውነት አካላቶቻችንን የሚጎዳቸው የሚያሳምማቸው እንቅፋት፣ ዱላ፣ ብርድ ነው፣ ፀሐይ ነው። ልብን ግን የሚያሳምመውና የሚጎዳው ወንጀል ነው፣ ማዕሲያ ነው። አላህ የሚጠላውን ነገር ማየት፣ አላህ የሚጠላውን ነገር ደጋግሞ ማሰብ፣ አላህ ወደሚጠላው ቦታ መሄድ። ውጫዊ የሰውነት አካላቶቻችን በኸይር ከተለመዱ ልብ ይጸዳል፣ ያምራል፣ ጤነኛ ይሆናል፣ ኸይር ያስባል፣ ለአኺራ ይጓጓል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላህ ራሕማን ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት፣ ሁሌም ያዛችሁን ታዘዙ፣ የከለከላችሁን ተከልከሉ። አላህ ተባረከ ወተዓላ ለሰው ልጆች ከሰጣቸው ጸጋዎች ሁሉ በላጭ ጸጋ የተሟላ ኢማንን መታደል። እነሆ የሰው ልጅ በአዱንያም ይሁን በአኼራ የተሟላ ደስታ የሚያገኘው እውነተኛና ትክክለኛ ኢማን ሲኖረው ነው። አንድ ሰው ኢማኑ የተስተካከለ የተሟላ መሆኑን አመልካች ወይም ገላጭ ከሚባሉ ነገሮች መሃል አንዱ የልብ ንጹህ መሆን፣ የልብ መጥራት ነው። አላህ ተባረከ ወተዓላ ከሚጠላቸው በሽታዎች፣ መጥፎ ነገሮች የጠራ ልብ ያለው ሰው ከልቡ አላህ ተባረከ ወተዓላ የሚጠላው ነገር ሁሉ የተወገደለት ሰው ኢማኑ የመሟላት የመስተካከል ምልክት ነው። የአማኝ ልብ ውስጥ ጥላቻ፣ ምቀኝነት፣ ለሰዎች ሸር ማሰብ ፈጽሞ ሊኖር አይገባም። ልብ ውስጥ ያለውን ስሜት ባህሪ ገላጭ ከሆነው ከምላሳችንም አላህ ተባረከ ወተዓላ የሚወደው የሚፈቅደው ወደ አላህ የሚያቃርብ ለሰው ልጆች የሚጠቅም መልካም ንግግር እንጂ ሊወጣ አይገባም። ነቢያችን ሰላቱ ወሰላም ሙስሊም ለሙስሊም እንደ አንድ ግንብ እንደ አንድ የሰውነት አካል ሆኖ ተዋዶ ተረዳቶ ኸይር አስቦ ጥፋት ካለም ተመካክሮ እንዲኖር አዘዋል፣ መክረዋል። ሙስሊም ለሙስሊም ወንድሙ ለሙስሊም እህቱ እንዲያዝ መልካምን ነገር እንዲያስብ አጥብቀው አደራ ብለዋል። ሶሒህ በሆነ ሐዲታቸው ላ ተባገዱ፣ አንዳችሁ ሌላኛውን አይጥላ፣ ወላ ተሐሰዱ፣ ከፊላችሁ ለከፊሉ አንዳችሁ ሌላኛው ምቀኛ አይሁን፣ ወላ ተዳበሩ፣ ጀርባም አትሰጣጡ፣ ወኩኑ ዒባደላሂ ኢኽዋና፣ የአላህ ባሮች ሆይ እርስ በርሳችሁ ወንድማማች ሁኑ። ወንድም ለወንድሙ ኸይር እንደሚያስበው የላኢላሃ ኢለላህ ገመድ ታስተሳሰረህ ወንድምህ ጋር ውስጥህ ላይ ጥላቻ፣ ምቀኝነት በአካል ደረጃም ቢሆን ፊት ማዞር፣ ጀርባ መስጠት፣ ፊትን ማኮሳተር ሊኖር አይገባውም። የአላህ ባሮች ሆይ በአላህ ገመድ የተሳሰራችሁ ሰዎች ሆይ ወንድም ለወንድሙ እንደሚሆነው ሁኑ። ወንድም ለወንድሙ ለሥጋ ወንድሙ የሚያደርገውን አድርጉ። ሙስሊም ወንድሙን ከ3 ቀን በላይ ሊያኮርፍ ሊርቅ አይገባውም ብላ 3 ቀንም ቢሆን የተፈቀደው በመሰረቱ የሰው ልጅ ነፍስ አስቸጋሪ ስለሆነች ነው። ራስን ለመገምገም፣ ራስን ለማረጋጋት፣ ቁጣን ለማብረድ ብቻና ብቻ ነው 3 ቀን የተፈቀደው።
ከዛ በፊትም ቢሆን ሙስሊም ለሙስሊም ወንድሙ ኸይር የሚያስብ ከሆነ ከላኢላሃ ኢለላህ ገመድ ለአላህ ብሎ ከመዋደድ የበለጠ እዚህ ዱንያ ላይ ከሰዎች ሊገኝ የሚችል ነገር የለም ብሎ የሚያምን የሚያስብ ሰው ጠፊ በሆነ ሸሪዓ በማይፈቅደው ጉዳይ ላይ ወንድሙን እህቱን ለ3 ቀንም ቢሆን ሊርቅ አይገባው። አይ ካለ እስከ 3 ቀን ድረስ ራሱን እንዲያረጋጋ ቁጣውን እንዲያበርድ ሸሪዓ ፈቅዷል። ከዛ ማለፍን ሸሪዓ አይፈቅድም። ምንጊዜም መልካም ሥራ ጠቃሚ የሚሆነው ከአላህ ቁጣ የሚያድነው የጀነት ደረጃዎችን እንድናገኝ ከፍ እንድል የሚያደርገው ሥራው ተቀባይነት ሲያገኝ በንጹህ ልብ ሲሰራ ነው። በየሳምንቱ ሥራ ወደ አላህ ይቀርባል ተብሏል። ሰኞና ሐሙስ ከሙስሊም ወንድሙ ጋር ሸሪዓ በማይፈቅደው ምክንያት የተራራቀ የተኮራረፈ ለነፍሱ ብሎ ለስሜቱ ብሎ ለዱንያ ብሎ እስኪታረቁ ድረስ የእነዚህን ሥራ አዘግዩት እንደሚባል ሥራቸው አላህ ዘንድ እንደማይታየላቸው በትክክለኛ ሐዲስ ተነግሯል። ኸይር ሥራ መስራታችንን፣ መስገድ መጾማችንን፣ ሰደቃ መስጠታችንን ብቻ ሳይሆን ማየት ያለብን የምንሠራው መልካም ሥራ ተቀባይነት እንዲያጣ የሚያደርጉ ነገሮችንም አውቀን ልንርቅና ልንጠነቀቅ ይገባል። ካልሆነ መስገዱ፣ መጾሙ፣ ሰደቃ መስጠቱ፣ መስጂድ ቁጭ ብሎ ማሳለፉ፣ ሐጅ ዑምራ ማድረጉ በልማድ ብቻ የሚሰራ እንደሚበላው እንደሚጠጣው አይነት ድርጊት ይሆናል። ዒባዳ ራስን ለመግራት፣ ስሜትን ለማስተካከል፣ ከሸይጣን ለመራቅ፣ እሱን ለማሸነፍ፣ ወደ አላህ ለመቃረብ ተብሎ የሚሰራ ነው። ስሜትን ሳያሸንፉ አላህ ተባረከ ወተዓላ የሚጠላውን ነገር ሳይተዉ መስገድ መጾሙን፣ መቅራቱን፣ መስጂድ ማሳለፉን ስለለመዱት ብቻ ከሆነ ይህ የሚደረገው ሥራው ዋጋ አይኖረው። ስሜትን እየታገሉ ቀድሞ ራስን ውስጥን አስተካክለውበት ሲሰራ ነው የሚጠቅመው። እነሆ ዱንያ ላይ የሰው ልጅ ከምንም በላይ ደስተኛ የሚሆነው ልቡ ሰላም የሚያገኘው ውስጡ ላይ ለወንድሙ ለእህቱ ጥላቻ የሌለው ልብ አላህ ተባረከ ወተዓላ ሲያድለው። አማ ልብ ውስጥ ጥላቻ፣ ምቀኝነት፣ ሸር ማሰብ ካለ የሰው ልጅ ከዚህ በላይ ሊሸከመው የሚችል ከባድ ሸክም አይኖር። ልብን የሚያፍን ልብን የሚያሰቃይ ሰላም የሚነሳ ከባድ በሽታና ሸክም የለም። ከምቀኝነት፣ ከጥላቻ፣ ከቁርሾ፣ ከጥም የበለጠ የተኛውም ሰው ከቤተሰቡም ጋር ይሆን ከጎረቤቱ ጋር ከማህበረሰቡ ጋር ደስተኛ ሆኖ ከዙሪያው ያሉ ሰዎችን አስደስቶ ጠቅሞ መኖር የሚችለው ንጹህ ልብ ሲኖር። ንጹህ ልብ ከሌለው የሚያየው ነገር ሁሉ ሊረብሸው፣ ሊያስጨንቀው፣ ሊያስጠላው ይችላል። አላሁ ተባረከ ወተዓላ ዘንድ የሰዎች ትልቅነት የሚለካው በልብ ነው። ልብ ደግሞ ጥሩም መጥፎ የሚያስብለው ንጽህናው ነው። ነቢያችን ሰላቱ ወሰላም ከሰዎች ሁሉ አላህ ዘንድ በላጭ ሰው ምርጥ ሰው ማን እንደሆነ ታውቃላችሁ እንዴ ብለው ሰሓቦቻቸውን ጠየቁ። አስከትለውም ኩሉ መኽሙሚል ቀልቢ ሰዱቁል ሊሳን አሏቸው። ያ ረሱለላህ ሰዱቀል ሊሳን ያሉት ገብቶናል። አላህ ዘንድ ምርጥ ሰው በላጭ ሰው ማለት መኽሙመል ቀልብና ሰዱቀል ሊሳን ነው ብለዋል። ሰዱቀል ሊሳን ማለት ሁሌ እውነት የሚናገር ሐቅ የሚናገር ማለት ነው። መኽሙመል ቀልብ ማለት ምን እንደሆነ አልገባንም አሏቸው። ነቢዩ ሰላቱ ወሰላም አላህ ዘንድ በላጭ ሰው ማለት ምርጥ ሰው ማለት መኽሙመል ቀልብ ነው። መኽሙመል ቀልብ ማለት ደግሞ ሁወ ተቅዩ አነቅዩ ከልቡ አላህን የሚፈራ አነቅዩ ልቡ ንጹህ የሆነ ሰው ነው። ከምንድን ነው ልቡ ንጹህ የሚሆነው? ላ ኢስማ በወንጀል ያልታጨቀ በወንጀል ያልተሞላ ልብ ያለው፣ ላ በግያ ሰው ላይ ድንበር የማያልፍ ወሰን የማያልፍ፣ ወላ ጊለ ጥላቻ የሌለበት፣ ወላ ሐሰደ ምቀኝነት የሌለበት ልብ ያለው ሰው ነው አላህ ዘንድ ተባረከ ወተዓላ የሰዎች ሁሉ ምርጥ የሰዎች ሁሉ አለቃና በላጭ ሰው ብለዋል። ኩሉ መኽሙሚል ቀልቢ ሰዱቂል ሊሳን ልቡ ንጹህ የሆነ በምላስ ሳይሆን በልቡም ጭምር አላህን የሚፈራ ልቡ ውስጥ ለወንጀል የሚያነሳሳ በሽታ የሌለበት ከሰዎች ጋር ከወንድም ከእህቶቹ ጋር ባለው ግንኙነት ደግሞ በግ የሌለበት ሰው ላይ ድንበር ማያልፍ በሰዎች ልቡ ላይ
ቂም የማይዝ ጥላቻ የማይዝ ሰዎችን አላህ በሰጣቸው መልካም ነገር ማይመቀኝ እንዲጠፋባቸው እንዲያጡ ማይመኝ ሰው ነው ብለው። መኽሙም የሚለው ኸመል በይተ ከሚል ከዓረብኛ ቃል የተወሰደ ነው። ኸሙል በይት ማለት ቤትን ማጽዳት ማለት ነው። በየጊዜው ቤታችንን ካላጸዳ ነው እንደሚቆሸው በሸረሪት ድር እንደሚሞላው ሁሉ ቀልብም ልብም በየጊዜው ሆን ተብሎ ስራዬ ተብሎ ካላጸዱት ይቆሻል፣ ይበላሻል፣ ይታመማል። ለሰዎች ኸይር በማሰብ ለሰዎች በማዘን ፋንታ ሰዎች ላይ ይጨክናል፣ ለሰዎች ሸርን ያስባል። ወሀሉም መጀራ በየቀኑ ልብሳችንን፣ ገላችንን፣ ቤታችንን እንደምናጸዳው እንደውም ከዛ በላይ ቀልባችንን ልናጸዳ ይገባል። ቀልባችንን ንጹህ ለማድረግ ጥረት ልናደርግ ይገባል። እንደ ነፍስ እንደ ቀልብ አስቸጋሪ ነገር የለም። ቀልብ የተባለው ስለሚገለባበጥ ነው ተብሏል። ከሰዓት አንድ አይነት ስሜት፣ ጠዋት ሌላ አይነት ስሜት፣ ዛሬ አንድ አይነት ስሜት እንዲህ ያለ ያስቸግራል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሆይ ልቤን አርጋልኝ አንተ የምትወደው ነገር ላይ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ያ ሙተቢተል ቁሉብ ተቢት ቀልቢ ዐላ ዲኒክ ሰርፍ ቀልቢ ዐላ ጣዕቲክ ያሉ ዱዓ ያደርጉ ነበር። ባለቤታቸው ለምንድን ነው ይሄ የምታበዛው? ብዙ ጊዜ ልቤን አጽናልኝ፣ ልቤን አርጋልኝ፣ አንተ ወደምትወደው መንገድ ምራልኝ ትላለህ፣ ለምን ታበዛለህ ሲባሉ ልቦች ያሉት በአላህ ተባረከ ወተዓላ ጣቶች መካከል ነው፣ እንደፈለገ ይገለባብጣቸዋል። ዛሬ ነቢይ አላህ የሚፈራ ደግ ሰው እንኳ ብሆን ነገ ቀልቤን እንዳይቀይርብኝ ብዬ ነው ይላል። ይሄን ለኛ ለማስተማር ነው። የሆነ ጊዜ ላይ ንጹህ ልብ፣ ለሰው የሚያዝን፣ ለሰው የሚራራ፣ ኸይር የሚያስብ፣ መልካምን ስራ የሚወድ፣ ለአኼራ የሚጓጓ ልብ ኖሮን የሆነ ጊዜ ላይ ደግሞ እንደ ድንጋይ የደረቀ የጠቆረ ልብ እንዳይኖረን ሁሌ መንቃት፣ ልብን ማጥራት ይጠበቅብናል። እነሆ ንጹህና ሷፊ የሆነ ልብ ያለው ሰው ነው የቅያም ቀን ከቅያሙ ጭንቅ ሚድነው በክብር በሰላም ጀነት የሚገባው። ይህ የገባቸው ኢብራሂም ዓለይሂ ሰላም ምን እንዳሉ አላህ ቁርአን ላይ ሲነግረን ወላ ቱኽዚኒ የውመ ዩብዐቱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም ብላ። ኢብራሂም ለአላህ ብለው እሳት ላይ ተጥለዋል እስከነ ነፍሳቸው። ልጃቸውን እስማኤልን አላህ ተባረከ ወተዓላ የእምነታቸውን ደረጃ በተግባር እንዲያሳዩ ብሎ የወለድከውን ልጅ እረድ ብሏቸዋል። እሺ ብለው አንገቱ ላይ ቢላዋ አስቀምጠው ገዝግዘዋል። አንቀሳቅሳ የታዘዝከውን አድርገሃል ኢብራሂም ሆይ ልጅህን ንቀቅ ተብለዋል። በዚህ ደረጃ እንኳ አላህን የታዘዙ አላህን የፈሩ ሰው የአላህ ተባረከ ወተዓላ ልዩ ወዳጅ የተባሉ ወተኸዘ አላሁ ኢብራሂመ ኸሊላ የተባለላቸው ሰው አላህ ዘንድ ተባረከ ወተዓላ የሚጠቅመው የሚያከብረው የሚያኮራው የሚያድነው ልብ ንጹህ መሆን ብቻ እንደሆነ ስለሚያምኑ የቅያም ቀን አታዋርደኝ አታሳፍረኝ። የቅያም ቀን ማለት ልጅም ይሁን ገንዘብ ማይጠቅምበት ቀን ነው። ንጹህ ልብ ይዞ የመጣ ሰው እንጂ ማይድንበት ቀን ነው። በዛ ቀን አታዋርደኝ አታሳፍረኝ ብለዋል። መስገዱ፣ መጾሙ፣ ሰደቃ መስጠቱ፣ ኸይር ስራ መስራቱ ለአንዳንድ ሰዎች ባህል ሆኗል። በዚህ በኩል ኸይር ስራ ይሰራሉ፣ በሌላ በኩል አንዳንዴ ሸይጣን እንኳን እንደዚህ ያደርጋል እንደማይባልም ነገር የሸይጣን ስራ የሚሰሩ ሰዎች አሉ። በማድረግ ሳይሆን ከመጥፎ ነገር በመታቀብ ትልቁ ነገር። ኸይርን ስራ ከመስራት ጎን ለጎን ኸይርን ስራ የሚያበላሽ ዋጋ ቢስ የሚያደርግን ድርጊት፣ አስተሳሰብ፣ እምነት በመተውና በመቆጠብ ነው ከእንዲህ አይነት ነገር። ኢብራሂም ዓለይሂ ሰላም ከማድረግ አንጻር ብዙ ነገር አድርገዋል። ልጃቸውን እስከ ማለት ደርሰዋል። ሙከራ አድርገዋል። አላህ በቃ አድርገሃል የተባልከውን ሰው ልጅ እንድቀቀው ብሏቸዋል። ከመሆኑም ጋር የቅያም ቀን የሚድነው ብዙ ስራ የሰራ ሳይሆን ንጹህ ልብ ይዞ የቀረበ ሰው ነው ብላ። እዚያ ቀን አታዋርደኝ፣ ልጅም ይሁን ገንዘብ በማይጠቅምበት ቀን ንጹህ ልብ ይዞ የመጣ ሰው እንጂ በማይድንበት ቀን አታሳፈረኝ፣ አድነኝ። እዚያ ቀን እንድድን ልቤን ንጹህ አድርግልኝ ማለት ነው ውስጡ መግሙን። በዛ ቀን የሚድነው ልቡ ንጹህ የሆነ ሰው ነው። ከምን እምነት ላይ ከመጠራጠር፣ በአላህ ተባረከ ወተዓላ ከማጋራት ከማሻረክ፣ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን ከመስራት፣ ቢድዓ ላይ ከመዘፈቅ፣ ዲን ላይ ከማወላወል፣ አስመሳይ ከመሆን፣ ሰው ሲኖር ሲሰግዱ፣ ሰው ሳይኖር ደግሞ ሶላት ሲተው፣ አልያ ደግሞ ነካነካ አድርገው ሲሄዱ፣ ሰው ሲያይን ከሰው ጋር ስንሆን ሰደቃ ስንሰጥ፣ ሰው ከሌለ ምስኪንን ገልምጠን ስናልፍ መሰል የሆኑ የማስመሰል ችግሮች እንዳይኖሩ ልባችንን ስናጸዳ፣ ከምቀኝነት ከጥላቻ ልባችንን ስናጸዳ፣ ከጭካኔ ከገፍላ ልባችንን ስናጸዳ
ከظልም ከግፍ ልባችን ስናጸዳ የቂያም ቀን መዳን እንችላለን። አሁን የተጠቀሱ ነገሮች በሙሉ ሽርኩ፣ ጥርጣሬው፣ ማስመሰሉ፣ ኒፋቁ፣ ጭካኔው፣ ሐሰዱ ልባችን ላይ ከተደራረበ ልብ ሰሊም አይደለም፣ ንጹህ አይደለም ማለት በሽተኛ ነው ማለት። ልቡ በሽተኛ የሆነስ የቂያም ቀን አይድንም። እነሆ እውነተኛ ሙስሊም ልቡ ንጹህ የሆነ ሙስሊም ለራሱ ብሎ ለነፍሱ ብሎ ሙስሊም ወንድሞቹ ላይ ቂም አይይዝም፣ ለበቀል ስራ አይሰራም። ማንኛውም የሰው ልጅ ውጩ የሚያምረው ብዙ ጊዜ ውስጡ ሲያምር ነው። ውስጡ ካላማረ የውጩ ማማር ጊዜያዊና ቦታዎችን ሁኔታዎችን አይተው ነው የሚሆን። አሁን ደጋ ቀደምቶች አላህ ተባረከ ወተዓላ የወደዳቸው የቂያም ቀን የሚወዱትን የሚረኩበትን ጀነት እንደሚሰጣቸውም ቃል የገባው በዒባዳ ብዛት አይደለም ተብሏል። ሱና ጾም፣ ሱና ሶላት በማብዛታቸው አይደለም። ፉደይል ብን ዒያድ የሚባሉት ዓቢድ ረሒመሁላህ ተዓላ እንዳሉት ማ አድረከ መን አድረከ ሚና ቢከትረት ነዋፊል ሚን ሱያሚ ወሶላት ከእኛ ውስጥ ከአማኞች ውስጥ ትልቅ ደረጃ የደረሱት አላህ ተባረከ ወተዓላ ያላቃቸውና ከፍ ያደረጋቸው ሰዎች በሱና ጾም ብዛት በሱና ሶላት ብዛት አይደለም፣ በተጨማሪ ዒባዳዎች ብዛት አይደለም። ኢነማ ቢሰኻኢ አነፍሲ ወሰላመቲ ሱዱሪ ወንኑስሒ ሊልኡመቲ ብላ ትልቅ ደረጃ የደረሱት አላህ ተባረከ ወተዓላ ያላቃቸው በጀነት የተመሰከረላቸውም ይሄ ማድረግ ያገኙት ቢሰኻኢ ነፍስን ነፍሳቸውን ንጹህ ለጋስ በማድረጋቸው ለሰዎች ኸይር የምታስብ ለሰዎች የምታዘን ነፍስን ስለታደሉ ነው። ነፍሳቸውን ይህን ስላስተማሩ ነው። ወሰላመቲ ሱዱሪ ልባቸውን ንጹህ ነፃ ስላደረጉ ነው። አላህ ከሚጠላው የተኛውን ባህሪ ወኑስሒ ሊልኡመቲ ለነቢ ኡመት ኸይር በጎ በማሰባቸው ነው። መመከር የሚያስፈልገውን በመምከር መርዳት የሚያስፈልገውን በመርዳት ለራሳቸው ለቤተሰባቸው መልካምን በጎን እንደሚያስቡት ለመላው ኡማ የሰው ልጆች በሙሉ ለአማኞች በሙሉ ኸይር በማሰባቸው በቅንነታቸው ነው ትልቅ ማዕረግ የደረሱት፣ ትልቅ ደረጃ ላይ የደረሱት፣ አላህ ያከበራቸው፣ በጀነት የመሰከረላቸው ረዲየላሁ ዐንሁም ወረዱ ዐንሁ የተባሉት በአካላዊ ዒባዳዎች ብዛት አይደለም፣ በልብ ነው። አቡበክር ስዲቅም ላይ ይኸው ተብሏል። የአቡበክር ስዲቅ ኢማን የሚዛን አንድ ጫፍ ላይ ቢሆን የመላው ኡማ ኢማን ሌላኛው የሚዛኑ ጫፍ ላይ ቢሆን የአቡበክር ስዲቅ ኢማን ይመዝን እንደነበረ ተነግሯል። ይህ ሁሉ የሆነው አቡበክር ስዲቅ የሁሉንም ኡመት ዒባዳ የሚበዘን ዒባዳ አድርጎ አይደለም። እነማ ልባቸው ውስጥ በነበረው ሲድቅን፣ ኸይር አሳቢነት፣ ረሕመትን፣ ኑስሕን፣ ሰላመተ ሰድርን አላህ ተባረከ ወተዓላ ልባችን እሱ ከሚጠላው ነገር ሁሉ ያጥራልን፣ በኸይር ሁሉ የተሞላ ያደርግልን። ልብ የሰውነቶች ሁሉ ምርጥና ንጉሥ ነው። ከሰውነታችን ውስጥ በጣም ያስፈልገኛል የምንለውን የሰውነት አካላችንን እንደምንጠብቀው እንደምንንከባከበው ከሁሉም በፊት ልባችንን ልንንከባከብ ልባችንን ልንጠብቅ ይገባል። ሰዎች ከአይን ጋር ቀልድ የለም ይላሉ። አይናቸው እንዳይጠፋ አይናቸው እንዳይጎዳ ጥንቃቄ ያደርጋሉ። ሌሎችንም የሰውነት አካላቶቻቸውን ለመጠበቅ ከታመሙም ለመታከም ጥረት ያደርጋል። ከዚህ ሁሉ የሰውነት ክፍል በላይ ውድ የሰውነት ክፍል ቢኖር ልብ ነው። ከአላህ ጋር ተባረከ ወተዓላ የምንገናኝበት ጀነትን መንገዛበት። ጀሃነም የሚገባ ሁሉ ቀልቡ ተበላሽቶ ነው፣ ቀልቡ ደርቆ ነው፣ ቀልቡ ታሞ ነው። ጀነት የሚገባ ሁሉ ቀልቡ ጠርቶ ነው፣ ቀልቡ ጸድቶ ነው፣ በአላህ ውዴታ ተሞልቶ ነው። ስለዚህ ለየትኛውም የሰውነት አካላችን ከምንሰጋው ከምንሳሳው በላይ ለልባችን እንሳሳ ይገባል። ውጫዊ የሰውነት አካላቶቻችንን የሚጎዳቸው የሚያሳምማቸው እንቅፋት፣ ዱላ፣ ብርድ ነው፣ ፀሐይ ነው። ልብን ግን የሚያሳምመውና የሚጎዳው ወንጀል ነው፣ ማዕሲያ ነው። አላህ የሚጠላውን ነገር ማየት፣ አላህ የሚጠላውን ነገር ደጋግሞ ማሰብ፣ አላህ ወደሚጠላው ቦታ መሄድ። ውጫዊ የሰውነት አካላቶቻችን በኸይር ከተለመዱ ልብ ይጸዳል፣ ያምራል፣ ጤነኛ ይሆናል፣ ኸይር ያስባል፣ ለአኼራ ይጓጓል። በአካል እዚህ ዱንያ ላይ ቢሆንም የሚኖረው ጀነትን። የሰውነት አካላቶቻችን ግን በወንጀል ከተጠመዱ አብዛኛው ስራቸው ወንጀል ከሆነ እጅ የሚሰራው ወንጀል፣ አይን የሚያየው ወንጀል፣ ምላስ የሚናገረው ወንጀል ከሆነ ልብ ይታመማል። እዚህ ዱንያ ላይ ልቡ የታመመ ሳይሽር የሞተ የጀሃነም ማገዶ መሆኑ አይቀርም። ነስአሉላህ ሰላሙል ዓፊያ። ሌላ የሰውነት አካል ሁሉ ውድ የሆነውን ንጉሥ የሆነውን ልባችንን ሁሌ ልናጸዳው እንዳይቆሽ ልንጠብቀው ይገባናል።
ልብን ከሚያቆሹ ልብን ከሚያበላሹና ከሚያሳምሙ ነገሮች መሃል አንዱ ከሙስሊም ወንድም ጋር ያለን ግንኙነት ማበላሸት። ሙስሊም ለሙስሊም እንደ አንድ የሰውነት አካል ነው ተብሏል። አንድ የሰውነት አካላችን ሲታመም እሱን ለማሳከም ለማዳን እንደምንጥረው ከሙስሊም ወንድማችን ጋር ያለን ግንኙነት ሲበላሽ አንድ አካላችን እንደታመመ በመቁጠር ግንኙነትን ለማስተካከልና ለማሳመር ጥረት ማድረግ ይጠበቅብናል። የራሱ ጉዳይ ብለን ከሙስሊም ወንድም ጋር ከሙስሊም እህት ጋር ያለን ግንኙነት ቸላ ያለን ያበላሸን እንደሆነ የሚጎዳው ልባችን፣ ጉዳቱ የሚተርፈው ለልብ ነው። ምክንያቱም ከአላህ ጋር ያለን ግንኙነት ከልብ ጋር የተያያዘ ነው ብለናል። ሶሒህ በሆነ ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ ገንዘባችሁን አያይም፣ ውጫዊ ገጽታችሁን አያይም፣ ልብና ስራችሁን ነው የሚያየው ብላ። ከሙስሊም ወንድም ጋር ከሙስሊም እህት ጋር ያለ ግንኙነት የዒባዳ አካል ነው ማለት እኛ በፈለግነው ነፍሳችን በፈለገችው መልኩ ሊሆን አይገባም። ኢዛ ነብዩ ሰለላሁ ዐለይሂ ወሰለም በበርካታ የተለያዩ መንገድ በተዘገቡ ሐዲሶች ሙስሊም ወንድሙን ሙስሊም እህቱን ያለ ሸሪዓዊ ምክንያት ማኩረፍ፣ ማራቅ፣ ማግለል፣ ፊት መንሳት፣ ጀርባ መስጠት እንደማይገባ ተናግረዋል። ላ የሒሉ ሊሙስሊሚን አን የህጁረ አኻሁ ፈውቀ ተላቲን በላ። ሙስሊም ወንድሙን ሙስሊም እህቱን ከ3 ቀን በላይ ማኩረፍ፣ ፊት መንሳት፣ ሰላምታ አለመመለስ፣ መተው አይገባውም ብላ። አይ ብሎ ሙስሊም ወንድሙን ከ3 ቀን በላይ አኩርፎ በዛው የሞተ ደኸለ ናር ብላ፣ እሳት ይገባል ብላ። ሙስሊም ወንድሙን ከ3 ቀን በላይ ሊያኮርፍ አይገባውም። ፈመን ሀጀረ አኻሁ ፈውቀ ተላቲን ፈማተ ደኸለ ናር ኢዛ ማተ ቀብለ አን የቱብ። ከ3 ቀን በላይ ሸሪዓ በማይፈቅደው መስፈርቱን ባላሟላ መልኩ ለነፍሱ ለስሜቱ ለገንዘብ ለጥቅም ለወሬ ብሎ ሙስሊም ወንድሙን ከ3 ቀን በላይ አኩርፎ ሳይቶብት በዛው እንደተዘጋጋ ወንድሙን እንደራቀ እንዳኮረፈ የሞተ እሳት ይገባል ብለዋል። ይሄ ነቢ ሐዲስ ነው፣ የሚያስፈራ ሐዲስ ነው። በአላህ የሚያምን በነቢ የሚያምን ነቢ አዘውኝ ነው ምሰግደው፣ ነቢ ስላዘዙኝ ነው ምጾመው የሚል በሙሉ በዚህም ሊያምን ለዚህም ቦታ ሊሰጥ ይገባል። አፈቱእሚኑነ ቢበዕዲል ኪታቢ ወተክፉሩነ ቢበዕድ። በሸሪዓው በቁርአኑ በከፊሉ አምነን ከፊሉን ልንክር ልናስተባብል አይገባም። አላህ ያዘዘንን ሳንሸራርፍ ልንቀበል ልንተገብር፣ አላህ የከለከለንን ሙሉ በሙሉ ልንከለከል ይገባል። ከ3 ቀን አልፎ ለወራት ዘልቆ ዓመት ሙሉ ሙስሊም ወንድሙን ርቆ አኩርፎ የቆየ እንደሆነ ፈሁወ ከሰፍኪ ደሚሂ ብላ። ዓመት ሙሉ ወንድሙን የራቀ እንደገደለው ይቆጠራል ብላ። ከወንጀል አንፃር አንድ ነፍስ ያጠፋ ያለ አግባብ ነፍስ አጥፍታ ሳይሆን አግብታ ዝሙት ሰርታ ሳይሆን ከሙስሊም ጀማዓ ተገንጥላ ወጥታ ሳይሆን አንዲትን ነፍስ ያለ በቂ ምክንያት ያለ አግባብ ያጠፋ ፈከአነማ ቀተለ ናስ ጀሚዓ ሙሉውን የሰው ልጅ እንደገደለ ይቆጠራል ተብሎ። ታዲያ ሙስሊም ወንድሙን ከ3 ቀን አልፎ ዓመት ሙሉ የራቀ ያኮረፈ ከሰፍኪ ደሚሂ ደሙን እንዳፈሰሰ ሕይወቱን እንዳጠፋ ይቆጠራል ብላ። ሙስሊም ወንድሙን ሲያገኘው ፈገግ ብሎ ሰላም አለይኩም ሊለው፣ ጨብጦ እጁን ነቅነቅ ሊያደርገው፣ ከመንገድ ከሆነ የመጣው አቅፎ ሊስመው እንደሚገባ ነው ሸሪዓ ያስተማረን። በላ ኢላሃ ኢለላህ ገመድ ስለተሳሰሩ ብቻ። ከዛ በላይ ከዛ በኋላ የዝምድና የጉርብትና የተለያዩ የባለውለታነት ትስስሮች ካሉ ደግሞ ሐቁ ይበልጥ ጠንከር ይላል። ይሄን ትተን ሰላም አለይኩም በማለቱ አጅር የምናገኝበት ጨብጠን እጁን በመነቅነቃችን ወንጀላችን የምናራግፍበትን እስላማዊ መልካም ግንኙነት ትስስር በኩርፊያ በመኮሳተር አይቶ እንዳላየ በማለፍ ስንቀይረው እጃችንን ለሸይጣን እንሰጣል። ሰዎች ይሄ የሚያደርጉት ብዙ ጊዜ ለሸይጣን እጅ ሲሰጡ፣ ስሜታቸውን ሲያመልኩ፣ ሸሪዓን ወደ ኋላ ሲተዉ ነው። እዚህ ግባ በማይባል ጥቃቅን ነገሮች ያልሆነና ያልተጣራ ወሬ ስለሰሙ፣ በዱንያ በብር ስለተጣሉ፣ በጉርብትና በልጅ ስለተጨቃጨቁ ሙስሊም ወንድሙን ዘግቶ ለሳምንታት ለወራት ይቆይሷል። ይሄ ያለምንም ጥርጥር ስሜትን መከተል ነው፣ በሸይጣን መመራት ነው። ወይላ ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ወንድሙን ከ3 ቀን በላይ ከ3 ሌሊት በላይ ሊያኮርፍ አይገባውም፣ ሐላል አይሆንለትም ካሉ ሐራም ነው ማለት ነው። ይሄም ባለማወቅ ይሄን የሚያደርግ ሰው እንኳ ትክክለኛ ኢማን ውስጡ ላይ ካለ አያስችለውም። ሌሊት ላይ እንኳ ሄዶ እንታረቅ ሰላም እናውርድ ይላል። ኢማን ውስጥ ላይ ካለ ስር የሰደደ ኢማን ካለ ከኢማን ስሜት ሲበልጥ ነው የረሱልን ሐዲስ እንኳ እየሰሙ የማይቻል መሆኑን ያወቁ ነፍስን ስሜትን
ከሸሪዓ አስበልጠው አይሆንም ሞታለሁ እንጂ እሱን አላይም እሷን አላናግርም አልተውም ያሉ በመከራ በትግል እንኳ ቢታረቅ መልሶ እዛው በተለያዩ ምክንያቶች ቁስሉ እያገረሸበት ሸይጣን ጨው የነሰነሰበት ይሄን እንዳትረሳ ይሄን አስታውስ እያለ ያጋግሏል፣ ያባብሳል። ሊማዳ ሸይጣን እሱን ተከትለው ጀሀነም የሚገቡ ሰዎች እንዲበዙ ነው የሚፈልገው። ሊዳ ነቢያችን ዓለይሂ ሰላቱ ወሰላም ሙስሊም ለሙስሊም በጎ እንዲሆን፣ እንዲያዝን፣ ኸይር እንዲያስብ፣ እንዲራራ፣ ጥፋት ካለ እንዲመክር አዘዋል፣ መክረዋል። በዱንያ ጉዳይ ምንም ይሁን እስከ ሰማይ የሚደርስ ጥፋት ቢያጠፋ ሙስሊም ወንድምህን ለነፍስህ ብለህ ለግልህ ጉዳት ብለህ ማኩረፋቸው። በዲን ጉዳይ ነው መስፈርቱ ሲሟላ ሶላት አልሰግድም አለ፣ ከሽርክ ከቢድዓ አልመለስም አለ ተብሎ ሊደረግ ይችላል። ነገር ግን ይሄም ከበድ ያለ መስፈርት አለ። የነፍስና የዲንን መቀላቀል አያስፈልግም። ነፍስን ለማጥራት የሚከለክለው ዒዘቱን ነፍስ ነው። ቢልኢስም ነፍስያን ያለ አግባብ ስሜቷን መከተል ሸይጣን ልብ ውስጥ መንገሱን አላዋቂነት ነው፣ ጅህልና ነው። ዱንያ መቼ እንደምንወጣና ሰው ከሰው ጋር ሲኖር እንስሳት የሚሰጡትን ጥቅም አይሰጥም። ቆዳው አይለበስም፣ ስጋው አይበላም። ከሰው ልጅ ለሰዎች የሚተርፍ ጥቅም ቢኖር መረዳዳት፣ መተባበር፣ መመካከር፣ መደጋገፍ፣ መተዛዘን። ከሰዎች ይሄን ካልተጠቀምክ ለሰዎች ይሄን ጥቅም ካላስገኘ ምኑን የጠቀምታቸው? እንሱር አኻከ ዛሊመን አው መዝሉማ። በየትኛው ሁኔታ ላይ ወንድምህን በዳይም ቢሆን ተበዳይ እርዳው፣ አግዘው። ሲበደል እጁን ይዘህ ከልክለው፣ ሲበደል አድነው፣ አግዘው። ሲያጠፋት እንዲያደረግም በለው። ያንተ አካል ነው፣ ያንተ ስጋ ነው። እጅህን እሳት እያቃጠለው አይተዝም እንደማትለው ሙስሊም ወንድምህን የጀሃነም እሳት እንዲያቃጥለው የሚያደርግን መንገድ ይዞ ሲሄድ ዝም ልትል አይገባም። ነገ እንደሚሞት ያወቀ ሰው አላህ የሚጠላውን ነገር ልቡ ላይ ተሸክሞ አይሞት ብሎ አያድርም። መች እንሞታለን ለሚለው ምላሽ ትክክለኛ መልስ አለማግኘታችን ነው ጠባይ የሚያበላሽ። በተኛሁበት ልሞት እችላለሁ፣ በወጣሁበት ሳልመለስ ልሞት እችላለሁ፣ ሁሉንም ነገር ንጹህ ነፃ ላደርግ ይገባኛል፣ ጓዜን ጠቅልዬ መለከል መውትን ልጠብቅ ይገባኛል የሚል ሰው በዱንያ ምክንያት ከሰዎች ጋር ተጣልቶ ቂም አይዝም። እዚህ ችግር ሁሉ መፍትሄው ኢኽላሱ፣ ምንራመደው፣ ምንናገረው፣ ምናደርገው፣ ምንተውን በሙሉ ሊላህ ስናደርግ። ሶስት ነገሮች ካሉ የሙስሊም ልቡ ጥላቻን ቂምን አይዝም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሶስት ነገሮች ካሉ የሙስሊም ልብ ጥላቻን ቂምን አይዝም ብሏል። አንደኛ ኢኽላሱል ዐመሊ ሊላህ፣ የሚሰሩትን ስራ ሁሉ ለአላህ ብቻና ብቻ ብሎ ማድረግ። መልካምን ጥሩን ነገር የምናደርገው ሰዎች ውለታ እንዲመልሱ፣ አጠፋ እንዲመልሱ፣ ጎበዝ እንዲሉ ሳይሆን ሊላህ ብዬ ነው ማድረግ። የት ማንኛውም ቦታ እንዲህ አይነት ደረጃ ላይ የደረሰ ሰው ልቡ ጥላቻና ቂም አይዝም። ሰው ሲያየው በጎም ይሁን ሰው ሲያየው ጥሩ ሰው ለመምሰል የሚሞክር ሰው ነው የሚቸገረው፣ የሚሰቃየው። ሰዎች ጥሩ ፊት ካላሳዩ፣ ጥሩ መልስ ካልሰጡት ጥሩነቱን ያቆመዋል። ሊላህ ብሎ ከሆነ የሚያደርገው ሰውን ሰላም አለይኩም የሚለው፣ የተቸገረን የሚረዳው፣ የተጣላን የሚያስታርቀው፣ ዝምድናን የሚቀጥለው ለአላህ ብቻና ብቻ ብሎ ከሆነ እሺም አያቆምም። ውስጡ ላይ ጥላቻ ቂም አይኖርም። ሁለተኛው ለሙስሊሞች በጎ መሆን፣ ቅን መሆን፣ መልካም ነገር ማሰብ ካለ ውስጥ ላይ ጥላቻ፣ በሽታ፣ ቁርሾ፣ ቂም አይኖርም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ መሪን በቁርአን በሐዲስ ሊመራ ቃል የተገባለትን መሪ መታዘዝ ካለ ለሱ ሁሌ መታዘዛለ የምን እምነት ካለ ቀልብ አይበላሽም። ስለዚህ በጥቅሉ የቀልብ በሽታ፣ የእርስ በርስ ግንኙነትን መበላሸት፣ መደፍረስ ከሚያክሙ ከሚያጠሩ ነገሮች መሃል አንዱ ኢኽላሱል ዐመል፣ የምናደርገውን ነገር ሁሉ ለአላህ ብሎ ማድረግ ነው። ሁለተኛው ዱዓ ማብዛት ነው። ላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ፣ ጌታዬ ሆይ ልቤ ውስጥ ለአማኞች ጥላቻ እንዲኖር አታድርግ፣ ሁሉንም አማኞችም እንድወድ፣ እንዳስብላቸው፣ እንዳዝነላቸው አድርገኝ ብለን ዱዓ ማድረግ አለብን። ይህ የቁርአን ዱዓ ነው። ለአማኞች ልቤ ውስጥ ጥላቻን አታድርግ፣ ሁሉንም አማኝ እንድወድ፣ እንዳከብር አድርገኝ፣ ያጠፋ አማኝ ካለ እንድመክር ወፍቀኝ፣ አግዘኝ ልንል ዱዓ ልናደርግ ይገባል። ከዛሊክ ጥፋት አለ ክፍተት አለ የሚባልበት ሁኔታ ካለ ውስጥ ላይ ቂም ይዞ ጥላቻ ይዞ ከመቀመጥ ደፍሮ ፊት ለፊት ሄዶ መመካከር፣ ከሙስሊም መለያ አንዱ መመካከር፣ መነጋገር። ስትነጋገር ግማሹ ጥፋት አንተ ጋር የአመለካከት የግንዛቤ የአረዳድ ችግር አንተ ጋር ኖሮ ሊመስልህ ይችላል። ጥፋት ያልከውን ነገር እንዲያደርግ ያነሳሳው በቂ ምክንያት ኖሮት ሊሆን ይችላል። አሞኝ አልጠየቀኝም ነው ብዙ ጊዜ ሰዎች የሚሉት። እሱ ታሞ ሊሆን ይችላል፣ ሳይሰማ ቀርቶ ሊሆን ይችላል፣ ተበድሮ ብር አልመለሰም ከስሮ ሊሆን ይችላል፣ ዛሬ ነገ መልሳለሁ ያለ ሊሆን ይችላል። የተለያዩ ሰዎች ዘንድ ጥፋት የምትላቸው ነገሮችን ጠጋ ብለህ ስትጠይቅ መልሱን ስትሰማ
ልብህ ሰላም ያገኛል። አልሰማም ከሱ አልፈልግም አውቀዋለሁ መጀመሪያም ካልከሳ ከድንጋይ በላይ የሚከብደን ነገር ልብህ ላይ ተሸክመህ ትኖራል። ራስህን ትጎዳል፣ ሰላም አታገኝ። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفاء الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم ول على المسلمين خيارهم واكفهم شر شرارهم اللهم ول على المسلمين خيارهم واكفهم شر شرارهم اللهم ول على المسلمين في مشارق الأرض ومغاربها خيارهم واكفهم شر شرارهم اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات اللهم اشف مرضانا ومرضانا ومرضى المسلمين اللهم اشف مرضانا ومرضانا ومرضى المسلمين اللهم اشف مرضانا ومرضانا ومرضى المسلمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.